ሰላም ተናስተልኝ አድማጮቻችን ዛሬ ልዩ ፕሮግራም አለ። ልዩ ፕሮግራማችን በተለይም በእስራኤል አገር የኢትዮጵያ አምባሳደር ከሆኑት ከህላዊ ዮሴፍ ጋር ነው የምናደርገው። ተናስተልኝ አምባሳደር እንደሰነበቱ? ተናስተልኝ ሰላም። ዛሬ የምንወያየው እንግዲህ ብሔራዊ አማራ ዴሞክራሲያዊ ንቅናቄ ስለ ብአዴን ነው። ብአዴን የአንድ የጎልማሳ እድሜ ያለው ነው። ማለትም 35 ዓመት ሆኖታል። ለመሆኑ የብሔራዊ አማራ ዴሞክራሲያዊ ንቅናቄ ስንል ምን ማለታችን ነው? እስኪ ከዚህ እንጀምር። ብሔረ አማራ ዴሞክራሲ በቅድሚያ አመሰግናለሁ ለቃለ መጠይቁ። ብሔረ አማራ ዴሞክራሲያዊ ንቅናቄ ስንል ያው እንደምናውቀው በአገራችን ውስጥ ካሉት ብሔር ብሔረሰቦችና ህዝቦች መካከል ብሔረ አማራ አንደኛው ነው። በረጅም ታሪክ እንዲሁም በጣም አኩሪ ባህልና የራሱ ቋንቋ እንዲሁም የራሱ የሰፈረበት አካባቢ ኩታገጠም አካባቢ ላይ የሚገኝ ከሞላ ጎደል ተመሳሳይ ሊባል የሚችል ስነ ልቦናዊ አመለካከትና እሳቤ ያለው ህዝብ ነው። ይህንን ህዝብ ላለፉት 35 ዓመታት ከ1986 ቀደም ብሎ ለየት ባለ መጠሪያ የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ይባል ነበር። ሆኖም ግን ከ86 ዓመተ ምህረት ወዲህ በተለይም በሀገራችን ህዝቦች ብሔሮችና ብሔረሰቦች መብቶቻቸው ህገ መንግስታዊ ዋስትና ካገኙ ወዲህ ደግሞ ራሱን ችሎ እንዳንድ ክልል የሚተዳደረውን ህዝብ በመምራት ላይ የሚገኝ ድርጅት ነው ብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን። ከዛ በፊት እስኪ እንደመንደርደሪያ ምክንያቱም እሱ የቆየ ልምድም አለው የመጀመሪያ ኢህአፓ ነበር። ከዛ መጀመሪያ ኢህአፓ ውስጥ ነበሩ። ከዛ ኢህዴን ነው። ከዛ ብአዴን። ትንሽ ስለዛ ባክግራውንድ ወደ ኋላ ተመለስ ብለን ለምሳሌ የኢትዮጵያ ህዝባዊ ዲሞክራሲያዊ ንቅናቄንም ከመስራቾቹ አንዱ ይመስሉኛል አይደል? ለምንድነው ከኢህአፓ ወጣችሁ ወደዛ የመጣችሁ? ምክንያቱም ኢህአፓ የመጀመሪያ የነበረው ህብረ ብሔር ነበር። ከህብረ ብሔሩ ወደዚህ ልትመጡበት የቻላችሁበትን እንደው ሰንሰለታዊ ሆኖ ለህዝቡ ጥሩ ግንዛቤ እንዲኖሩ በማለት ነው። አዎ እንግዲህ እንደተገለጸው ከብሔረ አማራ አሁን ያለው ድርጅታችን ብአዴን ወይም ብሔረ አማራ ዴሞክራሲያዊ ንቅናቄ ከመባሉ በፊት ኢህዴን ወይም የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ይባል ነበር። እንደተገለጸውም ይሄ ድርጅት የወጣው ቀደም ብሎ ኢህአፓ ወይም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ተብሎ ከሚታወቀው ድርጅት ውስጥ ነው። አቶ ዜናነህ አንተ ማስታወስ እንደምትችለው አንተም ብቻ ሳትሆን ሌሎች አድማጮቻችን ማስታወስ እንደሚችሉት በእኔና በአንተ እድሜ አካባቢ ያሉ ማለት ነው በ1966 ዓመተ ምህረት በሀገራችን ከዛ ቀደም ብሎ በነበረው ህዝባዊ ብሶትና ከስርዓቱ ጋር ተስማምቶ ለመኖር ያለመቻል የህዝብ ቅሬታ ንጉሳዊው አገዛዝ የተንቀጠቀጠበትና ከስልጣን የወረደበትን አብዮትን የተመለከተው 66 ላይ 67 ያው ወታደራዊ መንግስት ስልጣን ያዘ። ወታደራዊ መንግስት ስልጣን ሲይዝ የተለያዩ ፖለቲካ ድርጅቶች ነበር የተፈጠሩት። ያኔ ከተፈጠሩት የፖለቲካ ድርጅቶች መካከል አንደኛው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይባል የነበረው ድርጅት ነው። ይህ ድርጅት እንግዲህ በ67 መጨረሻ አካባቢ ከሞላ ጎደል ደርግ አንድ አመት ስልጣን ላይ ከቆየ በኋላ ራሱን ይፋ ያደረገ ድርጅት ነው። ቀደም ብሎ በፖለቲካ ቡድኖች መልክ ተደራጅተው የነበሩ ቡድኖች ናቸው ይህንን ፓርቲ አቋቁሞ የኢትዮጵያን ህዝብ ትግል እመራለሁ ብሎ እንግዲህ በከተማ በደርግ ላይ ከፍተኛ ተቃውሞ በማሰማት በከተማ በደርግ ላይ ህዝብን በማስተባበር
በአጭር ጊዜ ትልቅ ድጋፍ ያገኘ ድርጅት ነበር ይሄ ኢህአፓ የሚባለው። ከዛም አልፎ በሰሜን ኢትዮጵያ በትግራይ እና በጎንደር አካባቢም እንደዚሁ የታጠቁ ቡድኖችን አሰማርቶ በገጠር ትጥቅ ትግል ጀምራለሁ አካሄዳለሁ ብሎ ተሰልፎ የነበረ ድርጅት ነው ኢህአፓ የሚባለው። ያው እንደሚታወቀው በታሪክ በከተማም በገጠርም ይልቁኑ ደግሞ በከተማ እጅግ በጣም ትልልቅ ስራዎችን ትልልቅ ህዝባዊ ሰልፎችን ትልልቅ ህዝባዊ አመጾችን ከዛም አልፎ በከተማ ሽምቅ ውጊያ የከተማ ውጊያ እስከ ማካሄድ ድረስ የደረሰ ድርጅት ነው የነበረው። እንግዲህ ኋላ ኢህዴን የሚባለውን ድርጅት የመሰረት ነው ታጋዮችም አንዳንዶቻችን በፓርቲው ውስጥ አንዳንዶቻችን ደግሞ በወጣት ሊግ የወጣት ማደረጃጀት ስለነበረ በወጣት ሊግ ውስጥ ተደራጅተን በከተማም ስንታገል የነበረን ኋላ ወደ መጨረሻው ደግሞ ወይም ደግሞ ሁኔታዎች ከተማዎቹ ላይ እየተጣበቡ ሲመጡ ወደ ገጠር ወጥተን በገጠር በተደራጀው ሰራዊት ውስጥ እና የህዝብ መዋቅር ውስጥ የህዝብ ካድሬ መዋቅር ውስጥ የነበረን እንግዲህ ያው ፓርቲው ኢትዮጵያን ህዝብ ትግል መርቼ ከዳር አደርሰዋለሁ የሚል ሐሳብና ፍላጎት የነበረው ቢሆንም ባካሄዱ ላይ ግን መሰረታዊ የሚባሉ ችግሮች ነበሩበት። ምንድናቸው አምባሳደር? ለምሳሌ በኢህአፓ ውስጥ መሰረታዊ ችግሮቹ ምንድነው? ወደ እነሱ ነው እየመጣሁ ያለው። ለምሳሌ በኢትዮጵያ ተጨባጭ ሁኔታ ያንን በንድፈ ሐሳብ ደረጃ ይነሳ የነበረው ኋላም በተግባር የተረጋገጠው በከተማ ያካሄደው ትግል አንደኛው መሰረታዊ ስህተቱ ነው የነበረው። የደርግን መንግስት ጥቂት የኢህአፓ ደርግ ውስጥ የሚገኙ ጥቂት የኢህአፓ ደጋፊ ወይም አባል የሆኑ መኮንኖችን በመጠቀም በመፈንቅለ መንግስት መልክ ህዝቡ ሳይደራጅና ህዝቡ ተሳታፊ ሳይሆን በቤተ መንግስት ግርግር ስልጣን ለመያዝ እንዲሁም ደግሞ ከተማ ውስጥ ወጣቶችን ታንክ ከታጠቀ ወታደር ጋራ እንዲተናነቁ በማድረግ በከተማ የተደረገው የገድሎ መሞት ትርኢት አንድ በኢህአፓ አካሄድ ላይ በትግል ስልቱ አካሄድ ላይ ድክመት ፈጽሟል ብለን የምናምንበት የነበረው ጉዳይ ነው። እንግዲህ ከጠየቀኝ አኳያ ሁለተኛው ከድርጅቶች ጋራ ሊኖር በሚገባው ግንኙነት ላይ ጠንካራ ህብረት ፈጥሮ ጠንካራ ግንባር ፈጥሮ ለመራመድ የማይችልባቸው የራሱ በእብሪት የተሞሉ አቋሞች ድርጅቶች የኔን አቋም መቀበል አለባቸው፣ እኔ ነኝ ግንባር ቀደሙ ፓርቲ፣ እኔ ነኝ የጠራሁና ይሄንን ህዝብ መርቼ ከግብ ላደርሰው የሚችለው ለበኩል ፓርቲ እኔ ነኝ ብሎ የሚያምን የነበረ መሆኑ ሁሉም ነገር የማይሳነኝ ፓርቲ ነኝ የሚል አሮጋንስ ወይ እብሪት የምትለው አይነት ነገር የነበረው ፓርቲ መሆኑ። ሌላው በወቅቱ በኢትዮጵያ ውስጥ መመስረት ያለበት የፖለቲካ ስርዓት ምን አይነት ነው በሚለው ጉዳይ ላይ የጠራም አቋም ሊያራምድ ያልቻለ የነበረ በመሆኑ በተለይም ደግሞ በመፈክር ደረጃ ህዝባዊ መንግስት ጊዜያዊ ህዝባዊ መንግስት ፕሮግራም ብሎ ያራምድ የነበረው መፈክር ነበረው። እንዴት ነው ይሄ ህዝባዊ መንግስት ጊዜያዊ ህዝባዊ መንግስት የሚመሰረተው? ዓላማው ምንድነው? በሚሉትና በመሳሰሉት ላይ የራሱ ችግሮች የነበሩበት ድርጅት ነው። ወደ ገጠር ትጥቅ ትግል አደርጋለሁ ብሎ ከወጣም በኋላ ትጥቅ ትግሉ ላይ የትጥቅ ትግሉ በቂ ትኩረት ያልሰጠው በመሆኑ ዋነኛው ፍላጎቱ በከተማው አመጽና በከተማው ትጥቅ ትግል እንጂ በገጠር ለተራዘመና ትዕግስት ለሚጠይቅ የህዝብ ትግል አልተዘጋጀ በመሆኑ በእነዚህና በመሳሰሉት ጉዳዮች ላይ ቅሬታ ያቀርቡ የነበሩ ወቀሳ ያቀርቡ የነበሩ አባላቱ ድርጅቱን ለመከፋፈል የተነሱ
አንጀኞች ናቸው፣ በታኞች ናቸው፣ ሰንጣሪዎች ናቸው። ከውጭ ሆኖ ከሚመታን ከሚያጠቃን ደርግ ያልተለዩ የውስጥ ጠላቶች ናቸው እያለ ከድርጅቱ የማባረር እየተቻለ ከድርጅቱ እንዲሰናበቱ ማድረግ እየተቻለ እስከ ግድያ ድረስ በሚደርስ ቅጣት አባላቱን ይጎዳ የነበረ ድርጅት ስለነበረ በውስጡ ዴሞክራሲ ያልሰፈነበት ድርጅት ስለነበረ እነዚህ ሁኔታዎች ወደፊት እንዳይራመድ አደረጉት። በዚህም ላይ ደግሞ እንደሚታወቀው በ69 እና በ70 ደርግ ቀይ ሽብር የሚል ዘመቻ በማካሄድ እጅግ በርካታ ወጣቶችን በፓርቲ ውስጥ የነበሩ አባላትን ብቻ ሳይሆን ከነሱ ጋር ተቀራርበዋል፣ ከነሱ ጋር ወረቀት ተለዋውጠዋል። ሌላው ቀርቶ አስበሃል፣ እንዲህ ልታረግ አስበሃል፣ መንግስት ልትቃወም አስበሃል ተብሎ ባልተናገርከው ባላደረግከው ብቻ ባደረግከውና በሰራው ብቻ ሳይሆን አስበሃል ተብሎ በሚገመተውም ጭምር ህዝቡ ቅጣት ይደርስበት ስለነበረ፣ ወጣቱ ቅጣት ይደርስበት ስለነበረ፣ ምሁሩ ቅጣት ይደርስበት ስለነበረ የፓርቲው ውስጣዊ ድክመት ደርግ ደርግ ከውጭ ካደረገው በትር ጋር ተደምሮ ይበልጥ እንዲዳከም አደረገው። ይበልጡን ደግሞ ፓርቲው በውስጡ ተዳከመ። እርማት ለመውሰድ ዝግጁ ስላልሆነ እንግዲህ ኋላ ኢህዴንን የመሰረት ነው ድርጅቱ ታጋዮች ተነጥለን የራሳችንን ድርጅት ኢህዴን የሚባለውን መሰረትን። ይሄ ነው እንግዲህ በአጭሩ የኋላ ታሪኩ። አምባሳደር ህላዊ በኢሃፓ ውስጥ ምን ያህል አመት ተቀመጡ? ምን ያህል አመት ቆይተው ነው ወደ ከዛ አቤት ምን ያህል አመት ተቀመጡ በኢሃፓ ውስጥ አባል ሆነው? እኔን ነው? አዎ እኔ 68 መጨረሻ አካባቢ ነው በወጣቱ ሊግ ውስጥ የገባሁት። ከአዲስ አበባ ነው ልበል? አዲስ አበባ ነው። አዎ ሙሉ አመቱን 69 68 ኩሌታ አካባቢ ነው የተቀራረብኩት የገባሁት ማለት ይቻላል። ከድገት በህብረት ዘመቻ ጥለን ከተመለስን በኋላ ከዛ 69 70 71 72 መጨረሻ ድረስ እንግዲህ 4 አመት ተኩል ገደማ ሊሆን ነው። ጥሩ። ኢሃፓ ውስጥ ይሄን ያህል አመት ተቀምጠው ከዛ በኋላ ግንዛቤ አግኝተዋል። ወደ ኢህዴን የኢትዮጵያ ህዝብ ትንሽ ድምጽ አቶ የኢህዴንን ከዛ በኋላ ከኢሃፓ ከወጣችሁ በኋላ ኢሃፓ በውስጡ ዲሞክራሲያዊ አስተዳደር የለውም። ብዙ በጊዜው የሚጠየቁ ጥያቄዎችን ሊመልስ ባለመቻሉ ከዛ ወጣችሁ ኢህዴንን ነው የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ነው የመሰረታችሁት። በዚህ ውስጥ ኢሃፓ ውስጥ የነበሩት ስህተቶች ወደዚህ አልተደገሙም? ከዛ በኋላ ኢህዴን ውስጥ ምን ተሰራ? አልተደገሙም። መጀመሪያ ለማድረግ የሞከርነው ነገር በነገራችን ላይ የኢሃፓ ፓርቲውና በተለይ በገጠሩ አካባቢ በአራት ሪጅኖች የተከፈለ ሰራዊት ነበረው። ቅድሚያ ትግራይ ለቆ ከወጣ በኋላ ደግሞ ጎንደር ውስጥ በአራት ሪጅኖች የተከፈለ ሰራዊት ነበረው። ጸለምት አካባቢ ሪጅን 1 ወይም ቀጠና 1 ይባላል። አርማጮ አካባቢ እና ጭልጋ እንግዲህ እዚህ አካባቢ ብዙ ሰዎች ከዛ ይመጡ ስላሉ አካባቢ ነው ያውቁታል። ጭልጋና አርማጮ ሪጅን 2 ይባላል። በለሳ ኢህዴንን የመሰረቱት ታጋዮች ነበርንበት። በለሳ የሚባለው ጎንደር ደቡብ ጎንደር አካባቢ የሚገኝ ሊቦ ተብሎ የሚታወቀው የቀድሞ አውራጃ ነው። ሪጅን 3 የሚባለው ይገኛል። እንዲሁም ወልቃይት ሪጅን 4 የሚባል ሰራዊት ነበረው። በእነዚህ ውስጥ 4000 5000 የሚሆኑ ታጋዮች ነበሩ ብሎ መገመት ይቻላል። እና ወደ መጨረሻው ገደማ ወደ ድርጅቱ መስረታ
ከመሸጋገራችን በፊት ቀደም ብዬ እንደገለጽኩት በውስጡ የመታረም ዝግጁነቱ እየደከመ ሲመጣ ከዛም አልፎ አባሎቹን በታኞች ሰንጣቂዎች ሰንጣሪዎች አንደኞች እያለ መጉዳት ሲጀምር አባሉ መበታተን ጀመረው አባሉ በከፍተኛ ሁኔታ መበታተን ጀመረ አንዳንዶች ወደ ሱዳን ጥግ ያሉት ጠመንጃቸውን በረሃ ላይ ቀብረው ሱዳን ነው የገቡት ለምሳሌ አርማጮ የሚባለው ቦታ የነበረው ሰራዊት ጸገዴ የሚባለው ወልቃይት ይባል የነበረው ቦታ የነበረው ሰራዊት ታክስሎ ወደ ሱዳን ነው የተሰደደው ይሄ 1000-2000 ሊደርስ ይችላል ወደ 2000 ሊደርስ ይችላል እኛ ከነበርንበት አካባቢና ጸለምት ከሚባለው ጸለምት ማለት የሰሜን ተራራ አካባቢ ማለት ነው ከዛም እንደዚሁ ከ1500 ያላነሰው እንደዚሁ ወደ ደርግ ነው የገባው ማለት ወደ ከተማ ነው የተመለሰው የደርግ መንግስት መረጥ ጠይቆ የተወሰነው ወደ 112 ምንሆን ወደ ትግራይ ነፃ መሬት ነው የተሻገርነው ወደ ትግራይ ነፃ መሬት ስንሻገር ደርግ መግባት ተገቢ አይደለም ስደትም መሄድ ተገቢ አይደለም የደርግ መንግስት ዛሬ ሀያል ይመስላል እንጂ ህዝብ የጠላው መንግስት ነው ዛሬ የማይገፋ የማይነቃነቅ ይመስላል እንጂ የሚገፋ ሊሸነፍ የሚችል መንግስት ነው በሚልነት ወደ ትግራይ ተሻግረን 5 ወራት ያክል ትግራይ ላይ ዝግጅት አድርገን ነበር እንዴት አድርገን ነው እንደ አዲስ ትሉ ነው የምንጀምረው እንደ ከሌ ሊሏቸው ይችላሉ አምባሳደር ሰዎቹ ሰዎቹን ማንሳት እንችላለን ዋናው እንግዲህ ከሰዎቹ በላይ ቁም ነገር ስለሆነ ቀደም ብለህ ከጠየቀው ጥያቄ አኳያ ለ5 ወራት ያክል ትግራይ ውስጥ ተቀምጠን ያፓ ፈጸማቸው ያልናቸው ድክመቶች እንዴት ነው የማይደገሙት በሚለው ላይ ነው ውይይት ያደረግነው ያፓ ፈጸማቸው ያልናቸው ድክመቶች በዲሞክራሲ ላይ ያሉ ድክመቶች እንዳይደገሙ መተዳደሪያ ደንባችንን አጥርቶ የማውጣት ጉዳይ በፖለቲካ ረገድ ስህተት ፈጽመዋል ብለን ያስተምናቸው ድክመቶች እንዳይደገሙ እኛ የምናውንባቸውን አማራጭ የፖለቲካ መስመሮች እየለየን ነበር ያስቀመጥነውና አልተደገሙ ሊደገሙ ምልክቶች በሚታይበት ጊዜ ሁሉ እርማቶች እያደረግን የመጣነውና ለመናገር ትግሉ ለድል እንዲበቃ ያደረገው ሁኔታ የዛሬ 24-25 አመት ደርግን በማሸነፍ ለድል እንዲበቃ ያደረገው ሁኔታ ያፓ ፈጸማቸው ስህተቶች ለማረም መቻላችን ተግባራዊ ስለነበረም ጭምር ይመስለኛል መሀል ላይ አስቀጥለ ያነሳሁን ጥያቄ በሚመለከት ወደ 38 መስራች አባላት ነበሩ ድርጅት ውስጥ ከሚታወቁት በህይወት ካሉት መካከል በረከት ስምዖን አዲሱ ለገሰ ተፈቅላ ዋልዋ እና ዮሴፍ ታደሰ ካሳ መለስ ጥላሁን ኃይሌ ጥላሁን ገነት ታደሰ አሰፋሽ ጣሰው ተሾመሸቱ ወይም ሀባር አባተ መኮንን ሲሳይ አሰፋ የሚባሉት ወልዱ ባሪያው የሚባሉት ይገኙበታል 16 ያክላለን ይመስለኛል ከተሳሳትን ለህይወት ከመስራቾቹ መካከል 12 የሚሆኑት ተሰውተዋል ኮምበሌው ወይም ዳኛቸው ታደሰ ክበበው አለማየሁ ታፈሰ አስራደ ደምለው ዘውዴ ኦስማን አሽኔ ጌጡ ብሎ አለማበበ አስራደ የሚባሉ ተሰውተዋል አንዳንዶቹ ደግሞ በራሳቸው ምክንያት ትግሉን እየተው ወደ ደርግ ተመልሰዋል እንደነ ያሌው ከበደ ተሰማ ዳውድ ጋሻው ከበደ ደጀን የሚባሉ በያሬድ ጥበቡ ወይም ጌታቸው ጀቤሳ ይባላል በቅጣት ደግሞ ከድርጅቱ ይወጡ የተደረጉ ታምራት ላይ እነዚህ ይገኙበታልና እንግዲህ በቃለ ይሄን ያህል ዘርዝረላለው አቶ ጥሩ ወደዚህ ድርጅት ስትመጡ 5 ወር የኢሃፓን ከፍተኛ ድክመቶች ውስጣዊ ድክመታችን ነው እንግዲህ መረመር ነው ያላችሁት በተለይ ከደዛ ወደ ትግራይ መሬት ከሄዳችሁ በኋላ
ትግራይ አርነት ጋራ ከቲፒኤልኤፍ ጋር እንዴት ሊያምኗችሁ ቻላችሁ? የመጀመሪያ መደራደሪያ ሐሳባችሁስ ምን ነበር ያስታውሱታል? የመደራደሪያ ነጥብ ይሄ ነው የሚባለው የመደራደሪያ ነጥብ እንደ ኔጎሺዬሽን ተደርጎ አይደለም የተገባው። እኛ በመጀመሪያ ደረጃ ታጋዮች የነበርነው የደርግን ስርዓት ለመጣል ነው እንታገል የነበረው። እነሱም ይታገሉ የነበሩት የደርግን ስርዓት ለመጣል ነው። በርግጥ በኢህአፓና በቲፒኤልኤፍ መካከል በህወሓት መካከል አለመግባባት ነበር። እኛ 72 ግንቦት መጨረሻ ላይ ግንቦት 29 ግንቦት 30 አካባቢ ነው ወደ ትግራይ የተሻገርነው። ያኔ ከመሻገራችን በፊት በትግራይና በወልቃይት አካባቢ ከአንድም 2-3 በላይ ውጊያዎች ተደርገዋል ከህወሓት ጋር። ስለዚህ በደመኛ ማለት ይሄድን ሆናችሁ ነው ወይስ ኢህአፓ? ኖ ኢህአፓ ይባላል። ኢህአፓ ሰራዊት ኢህአፓ ይባላል። ኢትዮጵያ ህዝብ አብዮታዊ ሰራዊት ይባላል። የኢህአፓ ሰራዊት ጋር ውጊያ ነበር። ነገር ግን 72 ዓመተ ምህረት እኛ ሄድ ነው ከኢህአፓ ተነጥለን በሄድንበት ወቅት እኛ ሊያጠቁ ሊጎዱ የሚችሉበት ምክንያት የሚኖራቸው አይመስለኝም። የመጀመሪያው ነገር እኛ ወደ ትግራይ የተሻገርንበት አወጣጣችን ወደ ትግል የወጣንበት ዓላማ ደርግን ለመታገል ደርግን ለማሸነፍ ወጣ ነው። ሁኔታው በጣም ያሳዝን ነበር። እጅግ በርካታ ወጣት ደርግን አሸንፋለሁ ደርግን ይጥላለሁ ብሎ የወጣ ወጣት ያመነው ድርጅት በበቂ ሁኔታ ሊመራው ስላልቻለ ያመነው ድርጅት በበቂ ሁኔታ ለድል ሊያደርሰው ስላልቻለ ያመነው ድርጅት ታረም አባሉ ታረም ሲለው ሊታረም ዝግጁ ስላልሆነ ከዛም አልፎ ታረም የሚለውን አባል የሚጎዳ አመራር ስለሆነ ያፓ አመራር አንዳንዱ እጅግ በርካታው 98% ለኢትዮጵያ ህዝብ መስዋዕትነትን መክፈል እየፈለገ ቀን እየጨለመበት ነው ወደ ደርግ የተመለሰ ወደ ከተማ የተመለሰ ተመልሶም ደርግ ምረት የጠየቀው ወደ 112 ምንሆን ታጋዮች ግን ይሄንን ምርጫ መውሰድ አልፈለግም። ይሄንን ምርጫ መውሰድ አልፈለግም። ስደትንም መምረጥ አልፈለግም። ስደትንም እንደ ምርጫ አልወሰድነው። ትግራይ ገባን። ትግራይ ስንገባ የሚያጋጥመን ሁኔታ ላይ ግልጽ አልነበርንም። ምክንያቱም ህወሓትና ኢህአፓ ቀደም ብሎ የተዋጉ ስለሆነ እኛም ኢህአፓ አባሎች የነበረን ስለሆነ የሚያጋጥመን ሁኔታ ላይ ግልጽ አልነበርንም። ከነሱ የምንፈልገው አንድ ነገር ብቻ ነው። እኛ ከበለሳ ወደ በለሳ የሚባለው ጎንደር ነው። ጎንደር ሊቦ አውራጃ ነው። በለሳ የሚባለው ቦታ አቶ ዜናነ ጎንደርና ትግራይን የሚለየው ተከዜ ወንዝ ነው። ክረምት እየገባ ነበር። ተከዜ ወንዝ ከጥቂት ጊዜ በኋላ ይሞላ ነበር። በሌላ በኩል የኢህአፓ ኃይል እየተዳከመ እየተፈረካከሰ መሆኑን የተገነዘበው ደርግ እንዳው ለይዟቸው ትግሉን እንቀጥላለን ብለው የሚያስቡ ካሉ እንኳን አጠፋቸዋለሁ ብሎ ቆርጦ ተነስቶ ነበር። በሌላ በኩል ኢህአፓ ደግሞ በታማኝ ኃይሎቹ አማካኝነት አምጿል የሚባለውን የኛን ሪጅን የበለሳውን ሪጅን ወይም ሪጅን 3 የሚባለውን ታጋይ ለመውጋት ከላይ ሌሎች ኃይሎችን ሊያዘምትብን ተዘጋጅተው ነበር። በዚህ ጊዜ ያለው ምርጫ ከመጨፍለቅ ወደ ትግራይ መሻገር። ትግራዮች የፊተኛውን ቂም በቀል ይዘው ነፃ መሬታችንን አንፈልግም ማንንም እንዲቀመጥበት አንፈልግም የሚሉን ከሆነ ጥለንላቸው ወደ ሱዳን እንሰደዳለን። ጠመንጃውን ግን እንሰጣቸዋለን። ምክንያቱም ዞሮ የተዋጉ ያሉት ደርግን የተዋጉ ስለሆነ ያሉት ይሄን ብረት ወስደን ለደርግ ከምንሰጠው ለደርግ እጃችንን ስንሰጥ ደርግ ከሚረከበው እነሱ ደርግን የተዋጉ ስለሆነ ደርግን ቢወጉበት ጥሩ ነው። በመስዋዕትነት በወንድሞቻችን በእህቶቻችን ግን የመጣበት ስለሆነ ለደርግ አሳልፎ ከመስጠት ደርግን ለሚወጋ ኃይል መስጠት ይሻላል ብለን ነበር የገባነው። ከዛ ውይይት አደረግን ከትልልቆቹ መሪዎች ጋር። እኛ ወደ 112 ነን። መጀመሪያ ላይ ውይይት አደረግን ማለት ከትልልቅ አመራሮች ጋር ሲሉ እነማን ናቸው? ክቡር መለስ ዜናዊ እና አቶ አባይ ፀሐዬ አሁን አለ ታጋይ አባይ ፀሐዬ
ሌሎችም ነበሩና ባለንበት መተው ስለ አድዋ የሚባል ቦታ አይ የሚባል ቦታ ላይ አስተዋውሳለሁ ሰኔ 10 ቀን 1972 ዓ.ም በኢትዮጵያ የፖለቲካ ጉዳዮች ላይ ባሏቸው አቋሞች ላይ ገለጻ እንዲሰጡ አደረግናቸው። በኢትዮጵያ የፖለቲካ ጉዳዮች ላይ ባሏቸው አቋሞች ላይ ገለጻ እንዲሰጡ አደረግናቸው። አስረዱ ስለ ድርጊታቸው ማለት ነው። ለምሳሌ በብሔር ጥያቄ አፈታት ላይ በኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ጉዳይ ላይ በመሬት ጥያቄ ላይ በህብረት ግንባር ጥያቄ ላይ ከኢህአፓ ጋር በነበራቸው ግንኙነት ላይ እኛ ተደራይተን እንደገና እንድንታገል ምን ያህል ፍላጎት እንዳላቸውም ጭምር ለማረጋገጥ ሞከርን። ነፃ ሆናችሁ ተደራይታችሁ መታገል ትችላላችሁ። ሁሉም ነገር ላይ 100% አንድ ነበር ነው ማለት አይደለም። እኛም ከዛ ይዘናቸው መጣናቸው ሐሳቦች አሉ፣ እነሱ የነበራቸው ሐሳቦች አሉ። ውይይት ተደረገ። በመሰረቱ ግን መግባባት ላይ ደረሰን። ስለዚህ እስከታገላችሁ ድረስ አካባቢው የእናንተም ደጀን ሆኖ የእናንተም አጋር ሆኖ ህዝቡም የእናንተ አጋር ሆኖ ሊያገዛችሁ ህወሓትም ከእናንተ ጎን ተሰልፎ ሊያገዛችሁ ዝግጁ ነው የሚል ማረጋገጫ ከሰጡን በኋላ እንግዲህ ያንን ነፃ መሬት ደጀን አድርገን ያንን ነፃ መሬት ቤዛ አድርገን ህዝቡን ደጀን አድርገን መንቀሳቀስ ጀመረን። ከዚህ የተለየ በዚህ ድርድር ተብሎ የሚቀመጥ ነገር የለም። ነገር ግን በፖለቲካ ጉዳዮች ላይ ተቀራራቢ አቋሞች መያዝ መቻላችን በራሱ በቂ ስለነበረ በዚህ ላይ የተመሰረተ ህብረት ነበረ መቀራረብ ነበረ ለመፍጠር የተቻለው። በዋናነት ያው ቀደም ብዬ እንደተናገርኩት በገጠር ትጥቅ ትግል ላይ ህብረት ግንባር ጥያቄ ላይ በብሔር ጥያቄ ላይ በዲሞክራሲ ጥያቄ ላይ በመሬት ጥያቄ ላይ እና ወደፊት በመትኖረዋ ኢትዮጵያ አጠቃላይ ባህሪ ላይ ገጽታ ላይ ነበር የተነጋገርነው። በዛ ጉዳዮች ላይ መግባባት በመቻላችን እንግዲህ ከነሱ ጋር ህብረት መፍጠር የቻልነው ወደ ኋላ ነው። ቀደም ሲል ሲያነሱት አምባሳደር ህላው ያነሱት በተለይ ከኃላፊዎች ጋር ብለዋል። የኢሃፓን ጉዳይን ጨርሰው ብዬ ነው ወደላ ከመሄዳችን በፊትና እንደው ከኢሃፓ ኃላፊዎቹ እንደው በዚህ ላይ ተጠያቂ ሊሆኑ የሚችሉት እከሌ ማለት ይቻላል። ምክንያቱም በአንዳንድ የፖለቲካ ድርጅት ይሄ ሲጠና የሚነገር ሁኔታ ነውና ከማን ጋር ነው የተገናኙአቸው ኃላፊዎች የሚባሉት? ለመሆኑ ኢሃፓ በውስጡ ለነበረው ችግር ተጠያቂ የሚባሉ ግለሰቦች እነማን ናቸው ብለው ይገምታሉ? እኔ ከሌት ነች ማለት አልፈልግም። ከሌት ነች ከሌ ነው ከሚለው ነገር በላይ በጣም አስፈላጊ መስሎ የሚሰማኝ አስተሳሰቡ ምንድነው የነበረው ነው የአመራሩ አስተሳሰብ። አመራሩ ዶሚናንትሊ ስል በወሳኝነት ቀልጥፎ ራሱን ወደ ገዢ መደብነት የመቀየር ፍላጎት የነበረው አመራር ነው። ራስን ቀልጥፈ ወደ ገዢ መደብነት የመቀየር ፍላጎት ሲኖር ትዕግስት ታጣለህ። የገጠር ትጥቅ ትግል ትዕግስት ይጠይቃል። በጣም ትልቅ ትዕግስት ይጠይቃል። ተራራ መውጣት መውረድ አለበት። በጣም ያልተማረና እጅግ ኋላ ቀር ተብሎ የሚታሰብ ህብረተሰብን አርሶ አደርን ማስተማር አለበት። ከሱ ባህላዊ ኋላ ቀርነት ጋር መታገል አለበት። ሰፋፊ አካባቢዎችን ነፃ እያወጣ እያደራጀ ያስታጠቅ ካንተ ጋር አሰልፈ በከተሞች ላይ የተከማቸን ኃይል እያጠቃ መሄድ አለበት። ይሄ ትዕግስት የሚጠይቅ ስራ ነው። ስልጣንን ነገላገኛት ተነጎዳ ነገላገኛት ብሎ ለሚያስብ ሰው ለሚያስብ ድርጅት የማይመች ስራ ነው። የገጠሩን ሰራዊቱን ኢሃፓ ብዙ እንዲዋጋ አይፈልገውም ነበር። ብዙ ውጊያ እንዲገባ አይፈልገውም ነበር። አሸናፊነቱን ከተማ በነበሩ አንተ አቶ ዝናነ አንተም ሌሎችም ይህን ፕሮግራም እየተከታተሉ ያሉ የዛን ዘመን ፖለቲክስ የሚያስታውሱ ሰዎች የሚያስታውሷቸው ጉዳዮች ይኖራሉ ብዬ ገምታለሁ። መንግስት ደርግ ውስጥ ሰርገው በገቡ የኢሃፓ አባል በነበሩ ኦፊሰሮች አማካኝነት የመንግስት ኩዴታ በማድረግ መንግስቱን በማስወገድ
ከተማ ውስጥ ዋና ቀንደኛ የሚባሉ የመንግስቱ የሥርዓቱን ኃይሎች በማስወገድ በአቋራጭ ስልጣን የመያዝ ፍላጎት ነው የነበረው። ይሄ ከአመራሩ ቀላል የማይባል ቁጥር ያላቸው ሰዎች ይከተሉት የነበረ መንገድ ነው። ድርጅቱን ኋላ ሁለት ቦታ የከፈለው ጉዳይ አንድም ይሄ ነው። ለተራዘመው የትጥቅ ትግል ትግስት ሊኖረን አልቻለም። ትኩረታችን ገጠሩ ላይ መሆን ያለበት በአቋራጭ ስልጣን ለመያዝ ተቻኮልን ብለው በወቀሳ መልክ ያነሱ አባሎች እንዳሉ ቀደም ብዬ አንስቻለሁ። ስለዚህ ከሌ ብሎ ስም ማንሳት አያስፈልግም። በእርግጥ በዚህ ጉዳይ ውስጥ ደንበኛ የከተማ ትጥቅ ትግል እና የከተማ ገድሎ መሞት ትርኢት ቀያሽ የነበሩ ሰዎች አሉ። ፊትም የነበሩ አሉ፣ አሁንም ያሉ አሉ። ግን ከሌላው ተጠያቂ ተጠያቂ ብሎ መሄዱ ብዙ የሚጠቅም አይመስለኝም። ዋነኛው መወሰድ የነበረበት ትምህርት የትኛው ነው? ዋነኛው መወሰድ የነበረበት ትምህርት ከርማቱ ለመማር ዝግጁ ያልነበረ ፓርቲ የነበረ መሆኑ፣ ሁለተኛ በህዝብ ፍላጎትና በገዢነት ፍላጎት መካከል እየወላወለ የነበረ ድርጅት የነበረ መሆኑ፣ እንደኛ አይነቱ ደግሞ መታረም የሚፈልገው ደግሞ የህዝቡን ፍላጎት ይዞ መቀጠል ይፈልግ የነበረ መሆኑን ካስቀመጥን ለትምህርት ያህል የሚበቃ ይመስለኛል። በእስራኤል የኢትዮጵያ አምባሳደር ህላዊ ዮሴፍ ጋር ነው የምንነጋገረው። በተለይም 35ኛ ዓመቱን በማክበር ላይ የሚገኘው ብሔራዊ አማራ ዲሞክራሲያዊ ንቅናቄ እሱን በመመርኮዝ ወደ ኋላም ወደፊትም ሆነን የምናያቸው ነገሮች ናቸው። ፕሮግራማችን ይቀጥላል።